አባታችን አቡነ ፊልጶስ ይህም ኦሞ ሀገረ ስብከት እና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ሰባኪ አባ ሀብተ ማርያም ተመስገን የዚህ ጥንታዊና የታሪካዊ የቃል ኪዳን ምድር ገዳም በሆነችው አበምኔት ክቡራን 12ቱ አበይተ ዓለም አባቶቻችን፣ ክቡራን መነኮሳት መነኮሳያት፣ እንዲሁም የገዳሙ የአብነት ጉባኤ መምህራንና ደቀ መዛሙርት ልጆቻቸው ከተለያየ ሃይማኖታቸው ያገለገላችሁ የምትገኙ የስለ ሃይማኖት በረከት ተሳትፋችሁ ጌታችሁ በረከት መልሶ ወደ ቤታችሁ መለስ የመጣችሁ ሁላችሁ የጻድቁ የፍትሐ ሃይማኖት የቃል ኪዳን ልጆች አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት በሙሉ በእግዚአብሔር ቸርነት ለጥምቀቱ ለልደቱ አልፎ ዛሬ ለአገልጋዩ በተክለ ሃይማኖት በዓል ስላደረሰን ከሁሉ አስቀድሞ ስሙ ይመስገን እያልኩ በእግዚአብሔር ስም እንደምን አደራችሁ፣ እንደምን ከረማችሁ። እንኳን አደረሳችሁ አደረሰን። እንኳን ደስ አላችሁ። ምክንያቱም የዛሬ ዓመት ተገናኝተን አባቴ ተክለ ሃይማኖት ቅዱስ ተክለ ሃይማኖት የዛሬ ዓመት እንዳለፈ ተናግረናል። የተማጸነውን ተማጽኖ የማያሳስር ዘላለማዊ አምላካችን ለጻድቁ በዓል ስላደረሰን ስሙ የተመሰገነ ይሁን። ከዚህ የበለጠ ያስረለለን። ወአንተሰ ወትጸልይ ባዕዴተ ተወጽሖተከ ወጸልይ ለአቡከ ሰማይ በህቡ። አንተ በምትጸልይበት ጊዜ ወደ ቤትህ ገብተህ ድምፅህን አለስልሰህ በስውር የማታው በስውር የሚያይ ወደ ፈጣሪህ በስውር ጸልይ። ድምፅህን አለስልሰህ ጮኸህ አይደለም። ሕይወትህን ሀሳብህን አዘጋጅተህ። ምክንያቱም አንድ የሚታይ ስራ ለመስራት የሚጠቅመው በጎ ሀሳብ ነው። ለምንሰራው ስራ ሁሉ በጎ ሀሳብ ነው። ለምንቀሳቀስበት እንቅስቃሴ በጎ ሀሳብ ነው እና ወአቡከ ዘኢሬከ በህቡ የአፍሬከ ትሑተ። ይህን ያደረግህ እንደሆነ በስውር የሚያይ አንተ የማታየው አባትህ ሰው አባት እግዚአብሔር ዋጋህን በግልጽ ይሰጥሃል። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ የምናገኘው አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ስግደት ርዕስ ላይ ያለው አዳኝ ሲያስተምር ኢየሱስ ክርስቶስ እንዲሁ እንዳልባሌ ወፍ አራሽ ወፍ ዘራሽ አይደለም ያመጣው። በዘመኑ እኛ አዋቂዎች ነን፣ እኛ ሃይማኖት አለን፣ እኛ ቀናዎች ነን፣ እኛ እንጸልያለን፣ እኛ እንሰግዳለን፣ እኛ መናኞች ነን፣ እኛ ባህታውያን ነን የሚሉ በልብስና በአንደበት የከበሩ ጸሐፍት ፈሪሳውያን አጥበው። የጸሐፍትና የፈሪሳውያን ግብራቸው ምንድን ነው ይባል? ራስን መደለል። ያዋቂ ማለት ራስን መደለል አታድርግ ማለት። ከዮጋ ሃይማኖት ማለት ራስን መግደል ማለት ነው። በቁም ነው ለሚሰራው ስራ ሰዎች ሲፈወሱ፣ ሰዎች ችግራቸው ሲፈታ በሰንበት ፈወሰ እያሉ ከፍት ናቸው። እነዚህ ሰዎች ግን ልብሳቸው ቀለም የገባ
የከተማ መናኞች በአራቱ ማዕዘን እየዞሩ ሰው በዛበት ጸሎተኛ ነን እያሉ ልብሳቸውን ዘርግተው የሚጸልዩ ልክ እንደ መንታ የሚጮሁ ነበር። ታዲያ ሐዋርያቱ ሲያስተምራቸው እናንተ ጸሎት በጩኸት መገለጫ አይደለም። መንፈሳዊ ሥራ በአጠቃላይ የአደባባይ አዋጅ ላይ የሚታወጅ አይደለም። ጸሎት ለማናየው እሱ ለሚያየው በእምነት የምናየው በሥጋ ሕይወት የማናየው እግዚአብሔርን ብቻ ማሰብ የሰውን ይሳታል። ምክንያቱም በማቴዎስ ወንጌል ላይ ስንመለከት ያቺ ለ12 ዓመት ፈዋሽ አጥታ የሚያስጠጋት አጥታ። ምክንያቱም የሰው ደም ከረፋል። 12 ዓመት ደም ፈሳት የነበረች ለባለሙያ ሀብቷን ሰጥታ የጨረሰች ባለሙያ እዚህ ላይ ትበጃለች እያል በመላይ ሰውነቷ ያለቀ ወአልቦ ዘበቀል ዘእንበለ ዘአልሐማ ምንም ጥቅም ሳታገኝ ሰውነቷ አልቆ ገንዘቡ አልቆ ሜዳ ላይ ከቆመች በኋላ የዓለም መድኃኒት ክርስቶስን አሰበች። እንዲህ ጉባኤ ሰርቶ እያስተማረ ሲንቀሳቀስ ምንድን ነው ያለችው? በሀሳቡ በእጁ የሚጥልብኝ ይድናሉ አይደለም። በሀሳቧ ተከትዬ በኋላ ልብሱን ብዳስስ እድናለሁ። ይህ ነበር በጎ ሀሳብ። ሮጣ ከባለሙያ ብላ ሰውነቱ አልቆ በመድኃኒት አልቆ ሀብቱ አልቆ መጨረሻ ላይ ግን ሕይወቷን አሰበች። ክርስቲያኑ ራሳችንን እናስብ፣ ራሳችንን እንጠይቅ። እኛ ማንን እንለው? ሀሳባችን በበጎ ሀሳብ ሲወጣ የተጫነን ሁሉ ለአደጋ ለመጋለጥ በእኛ ላይ ያንዣበበው ሁሉ እንዴት ጠፎ እንደጉል በሙት እኛ በጎ ስናስብ አንተ የኔ አንቺ የኔ እኛ የኛ ስንባባል የምናየው የምንሰማው የሚያስፈራው የሚያስደነግጠው የሚያስጨንቀው ሁሉ በሰከንድ ይጠፋል። የሰማችሁ ነው። ከእኔ ጋር ናቸው። ሁላችን ጋር ላይ ነው። ሀሳባችሁ እንዲያሟላላችሁ ታዲያ ለዚህ ለበጎ ሀሳብ በጎ ሀሳብ ይቀድማል። ይቺ ሴትዮ ምን አለች? 12 ዓመት እንዳልኳት ደም ተረፋ። ሰው ገለልተኛ አድርጓል። ከበሽታው የበለጠ ሰው ገሏል። ኃጢአተኛ ሀብቷን ጨረሰች። ሰውነቱ አለቀ። መድኃኒት የላትም። የበኦሪቱ ያለው አንድ ሰው የተለየ ለውጥ ሲታይበት ኃጢአተኛ ብሎ የሚቆጠር በኦሪቱ መልከ ቀና ያልሆነ ሰው አደባባይ አይውል። በኦሪቱ እንዲህ ያለ አካለ ጎዶሎ ከሆነ አደባባይ ላይ አይውል። ዛሬና እናንተ ሁሉ ሆኖ በአውደ ምሕረቱ ከእንትን እንድናመሰግነው አብቅቶናል። የሁላችን አምላክ ስሙ የተመሰገነ ይሁን። ያደረገው ኢየሱስ ክርስቶስን ከእኛ ሀሳብ የሚያርቀው የአስተሳሰብ ጎዶሎነት እንጂ የአካል ጎዶሎነት የመልከ ቀናነት አያርቀውም። በማንም አይርቅም። የሚርቀው ነቢዩ ሕዝቅኤል እንደተናገረ ወአትትንኔክሙ ልበ ዘሥጋ ልበም ሆነክሙ ልበ ዘሥጋ እንደ ድንጋይ የጠጠረ ልብን አርቃለሁ፣ የለሰለሰ ልብን እሰጣችኋለሁ። እንዲህ ካላችሁ ሰይፍ ይበላችኋል። እንደ ድንጋይ ልባችሁ ሲጠረጥር ግን በመጀመሪያ እርስ በርሳችን ያባላል። በሥጋ በረከት ይነሳል፣ በሥጋ ጤና ይነሳል፣ ሰላም ይነሳል፣ ሲቀጥል ያቀራል። ስለዚህ አንተ በምትጸልይበት ጊዜ ሳትቸኩል ሕሊናህ ሳይባክን ሕሊናህን ሰብስበህ አይምሮህን አዘጋጅተህ
ልብህን አቅንተህ ጸልይ። ወአቡከ ዘርኤከ በሕልሙ ይአስሬከ ፍስሕተ የሚያደርግህ እንደሆነ የማታየው ፈጣሪ ያላሰብከው ቀርቶ ያሰብከው ቀርቶ ያላሰብከውን በግልጥ ይሰጥሃል ብሎ ይቅርታ እግዚአብሔር ሲሰጥ በስጦታው ተረፈ ስጦታ የለበትም። ዛሬ ባለማችን አንድ ባለሀብት ለአንድ ለተቸገረ መልሳለሁ ብሎ ቢሰጥ የሕግ ባለሙያ አስቀምጦ ሕጉ ረቆ በፍትሐ ብሔር በተወሰነ መልኩ ረቆ ግራና ቀኝ ተመልካች አስቀምጦ ከዚህ እስከዚህ ሰዓት ዓመት ከወለዱ ከፍላለሁ ነው። እንዲሁ አይሰጥም። እኛ የምናመልከው እግዚአብሔር ግን እንዳልኳችሁ እንደ ድንጋይ የጠጠረ ሰውነትን አርቀን ልቦናችንን አለምልመን ሰውነታችንን አለስልሰን በበጎ ሀሳብ ተቀረብነው ዛሬ ነገ ሳይል ግራና ቀኝ ተመልካች ሳያስቀምጥ ሕግ ሳያረግ ሳያስፈርም በነፃ ይሰጠናል። ወደዚህ ዓለም መጥቶ በዚህ ዓለም ሲመላለስ በዮርዳኖስ ሲጠመቅ ያን ደብዳቤያችንን ሲያጠፋልን አስፈርሞ አይደለም። በድንግል ማኅፀን ሲያድር ለአዳም ተስፋውን ሲሰጠው አስፈርሞ አይደለም። ከልጅ ልጅ ተወልጄ አድንሃለሁ ሲለው አስፈርሞ አይደለም። ተመልካች አስቀምጦ አይደለም። ያለፈውን በደሉን ይቅር ብሎ ከሚመጣው እየጠበቀ ጊዜው ሲደርስ ብዙ የነገሥታት ልጆች መልከ ቀናዎች ነበሩ፣ ሀብታም ልጆች ነበሩ። ወደ እነኛ ሄደ መልአኩ የላከው ከሁለቱ ወይ ከሐናና ከኢያቄም ወደ ተወለደች ወደ ድንግል ማርያም የላከው። ጸሐፍት ፈሪሳውያን አይሁድ ቤተ መቅደስ ታሳድፋለች እያሉ ይመቀኟትን ወደ ነበረች ወደ ድንግል ማርያም ነው መልአኩ የላከው። በጠባብ ደረት በአጭር ቁመት በእሷ ሲወሰን እኔና እናንተ አስፈርሞ አይደለም። ቅዱሳንን ሲያስነሳ አስፈርሞ አይደለም። ቅዱሳንን ሲያስነሳ አንተ የኔ አንተ የዛ ብሎ አይደለም። የዘር ሐረግ ቆጥሮ አይደለም። በሃይማኖት የዘር ሐረግ ትውልድ ቁጥር የለም። ዛሬም ቤተ ክርስቲያናችን አምነው ለመጡት ሁሉ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንዲወለዱ ክፍት ነው ዛሬም። ምክንያቱም የምናመልከው አምላክ እምነትን ሲሰጠን በገንዘብ አይደለም። እምነትን ሲሰጠን በማእከለ ዘወይዘ አንተ ሽማግሌ ነህ፣ አንተ ወጣት ነህ፣ አንተ መልካም ነህ፣ አንተ ቀና ነህ ነው። ለአንዱ ለተጠመቀ ይሁንላል የአመነ የተጠመቀ ብቻ ይድናል ያለው። ስለዚህ በፊት ማንጸሩ የነበሩ አንዳንድ አባቶች ይላሉ አንዱም ከደጅ ተወለድ ሁለቱም ደግሞ ከደጅ ተጠጋ ይላሉ። የፈውሰውና አባባ እግዚአብሔር ግን አያስገድም። እግዚአብሔር ግን ከደጅ ተወለድ ከደጅ ተጠጋ ይላል። ደግ የሆነ አስተሳሰብ ይኑርህ ነው። ሕይወትን የሚቀይር አስተሳሰብ ይኑርህ ነው። እግዚአብሔርን የሚገዛው ሀብት አይደለም። እግዚአብሔርን የሚገዛው ቁመት አይደለም። እግዚአብሔርን የሚገዛው እውቀት አይደለም። እግዚአብሔርን ወደ እኔና ወደ እናንተ የምሕረት እጆቹን እንዲያነሳ የምሕረቱን ወደኛ እንዲያዞር የሚያደርገው በእሱ ሀሳብ ያስያፈፈቱ በግልጽ ይፈታል። ተጋዛልና እግዚአብሔር ተነግሮ የማይጠገብ ሕይወት አላችሁ። በዘመናቸው የምክንያት አደጋ ወርቆ ከሰው ተለይተው ሲኖሩ ምክንያቱ ያንተ ነው፣ ምክንያቱ ያንቺ ነው ሳይባባሉ
አንዳንድ ጠንካራ ሴት ያስፈልጋል። እግዚአብሔር ጠንካራ ሴት ነበረች። ከጸጋ ጋር የበለጠ የምትጸልየው ጸሎት ብልጫዋን ያሳያል። እንደ አባቱ እንደ ጸጋ ጋር በክህነት የማያገለግል ከምሰጠኝ ማኅፀኔን አድርቀው እሱ ማኅፀኔን ጭንጫ አድርገው ዘር የማይቀበል አድርገው ነበር እያለች የምትጸልየው። እንኳ የሆነ ይሁን አድርገው ታዲያ አንተ ለፈጣሪህ በስውር ጸልይ ባለው መሰረት እየጸለዩ ለእነሱ ለዓለም የሚበቃ ታላቁ ጻድቅ ተክለ ሃይማኖት ሰጥቷቸዋል። በጸሎታቸው የሰጣቸው በገንዘባቸው አይደለም፣ በሀብታቸው አይደለም፣ ሳይለያዩ የምክንያት ነቅ ሳይኖርባቸው ሀሳባቸው ሳይባክን ሳይበከል አንዳንዴ የሚጸልዩ ጸሎት እኮ ባክን የሚቀረው ውስጣችን የተበከለ ስለሆነ ውስጡ የተበከለ ጸሎት ዋጋ የለውም። ውስጡ የባከለ ጸሎት ዋጋ የለውም። ዋጋ የሚያሰጠው ንጹሕና ንጹሕ ሀሳብ ብቻ። ታዲያ ከእነዚህ ሁለት ቅዱሳኖች የተገኙ ጻድቁ ተክለ ሃይማኖት ጊዜው ሲደርስ በ22 ዓመታቸው ወንጌል ለማገልገል በፈቃደ እግዚአብሔር በመልአኩ በቅዱስ ሚካኤል መሪነት አንተ ለማረስ ለመቆፈር ለዓለሙ ለመኖር አልተጠራህም፣ እንስሳ ለመጠበቅ አውሬ ለማገድ አልተጠራህም። አንተ በሃይማኖት የተማረኩትን ከሃይማኖት የወጡትን የፈጠርህን የፈጣሪህን ልጆች ወንጌል ለማስተማር፣ ለማሳመን፣ ለማጥበቅ፣ ለመቀደስ፣ ለመቁረብ፣ ለማቁረብ ተመርጠሃል። መመረጥ የሚያስፈልጉ ያለ መመረጥ ምንም የምናመጣው ኃይል አስበው። ጻድቁ ተክለ ሃይማኖት እንደ ነቢያት ነቢይ፣ እንደ ሐዋርያት ሐዋርያ፣ እንደ ሰማዕታት ሰማዕት፣ እንደ ጻድቃን ጻድቅ ለመባል እንደ ዮሐንስ ባህታዊ፣ እንደ ዮሐንስ መናኝ ወላጆቻቸው ያገኙት አጥቁ ይዟሉ። አሁን አንድ ስንታት ይባል እንደውም ሲሆን አየው ሁለከ የተየዘው ከመታሩ ሊቃና ቁጠት በሰማያት መንግሥተ ሰማያትን በር ብትከፍትልኝ ቤቴን አልዘጋሁም። የወጣ የወረደ ያገደመ ሁሉ ይደርበት። እኔ በምድራዊ ቤት አልማረክም፣ በምድራዊ ቤት አልኮበለልም፣ በምድራዊ ቤት አልኮራም፣ በምድራዊ ቤት አልንጠራራም። ይህ ወላጆች በጸሎት ወላጆች በእምነት ያወረሱኝ አንተ ነህ። የኔ ዘላለማዊ ሀብቴ አንተ ነህ። ሰው ሆነህ ዓለምን ሁሉ ያዳንክ የዓለም ሁሉ መድኃኒት ኢየሱስ ክርስቶስ አንተ ነህ። ልክ ወደ ከተታ በሸኖና በጫጫ አካባቢ እዛ ነበረ የከተታ ይበል መጀመሪያው እዛ ቦታ ነው የተላከው። በዛ የነበሩትን መምለኪያ ነጣዎች ስለገቡ ታዲያ እንደደረሱ እንዳልኳችሁ ወደ ስራ አልገቡም። ለ40 ቀን ራሳቸውን ከሰው ገለልተኛ አድርገው ወደማያቸው ወደሚመለከታቸው ወደሚያመልኩት ወደ እግዚአብሔር አመለከቱ። 40 ቀን ከጨረሱ በኋላ ስራ ጀመሩ። አላደገታቸው ወደሁሉ የሚመለከታቸው አሳምነው ለነሱ አባት ታዲዮስን አስቀምጠው እናታቸው የተማረኩት ወደ ቤቱ ይቀር። ስለዚህ ለምንሰራው ስራ ሁሉ ስራን ከመጀመር ምን ይቀድማል? በጎ ሀሳብ ያለው ውጤት የሚያመጣ ጸሎት፣
ለውጥ የሚያመጣ ጸሎት፣ በጎ ለውጥ ነው። ይህም እያደረጉ አጠቃላይ ኢትዮጵያ ኖሩ። ደብረ አፍሮ ደብረ ዳሞ ወጡ። ደብረ ሀዲያ ማለት ነው። እዛ ለ10 ዓመታት ያህል ቆዩ። ለማሳጠር ከእምነቱ ተሰናበቱ። መጀመሪያ አቡነ አረጋዊ ለዛ ወደ ተራራው ሲወጡ የተሰገደ የታዘዘ ዘንዶ ነበር የታዘዘ። ያን ዘንዶ ደግሞ የሚመራው መልአኩ ነበር። በፈቃድ ነው እዛ ወጣቸው። ከዛ በኋላ ግን የተፈጠረው ልጆቻቸው መውጫ መውረጃ ገመድ ሰርተዋል። ከዛ ተሰናብተው ሲወርዱ ሰይጣን ክፉ ነውና ያን ገመድ በጠሰው። ከኔ ጋር ናቸውላችሁ። ገመዱ ምን አደረገው ያልኳችሁ? ምን አደረገው? በጠሰው። የሚያመልኩት አስተከቱ ዋጋን በግልጽ ሰጣለሁ ብሎ ወንጌል ያስተማረው የተማሩት ጻድቁ ተክለ ሃይማኖት ተከትፎ ይቀራል ብሎ ነበር። የሚያመልኩት እግዚአብሔር ግን ያንን ገመድ ሲበጠስ ግራና ቀኝ 6 የክብር ክንፍ ሰጥቷቸዋል። ደስ ይበላቸው። ስለዚህ በግልጽ የማይመለስ የማይሰረዝ የማይደለል እስከ ዓለም ፍጻሜ ድረስ አብሯቸው የሚኖር ደግሞ ክብር እንዲህ የሚንዣበብ ከዓይናቸው እስከሚርቅ ድረስ እየተንዣበበ ነው። ይህን ያደረገ ማን ነው? ይህን ያደረገ ማን ነው? ይቻለዋል አይቻለውም? ይቻለዋል። ስሙ የተባረከ የተመሰገነ ይሁን። ታዲያ ሀገራችንን ሰላም አድርጉልን እያላችሁ አጠራሪ ቤተክርስቲያን እያላችሁ ገዳማት እንዳይፈቱ ጸልዩ። ይህ ገዳም ነገራችን እዚህ ያሉ አባቶች መናንያን የሀገር ጠባቂ ብላችሁ አትላቸው። ይሄ ገዳም አጠቃላይ የኢትዮጵያ ሀብት ነው። የማን ሀብት ነው? ገዳም የሰማችሁ አይደለም? የመላው በተክለ ሃይማኖት ስም የተማጸኑት ሁሉ በእግዚአብሔር አምነው ተጠምቀው የሚኖሩት ሁሉ ገዳም ነው። እዚህ ያሉ አባቶች አደራ ጠባቂዎች ናቸው። ዳር ድንበሩ እንዳይደፈር፣ ብቸኝነት እንዳይሰማው የሚገርማቸው ገዳም ተባልቷል። መሬቱ የተባረከ መሬት የአምቦና ቃሉ ውሃ ሊጠጡት አይቆር ቢታጥቡበት አያነጣ እግዚአብሔር ሲሰጥ የሚሰጠው ሰጣ ይህን አይባልም። በዛም ኑሮ እንደ ደብረ ሊባኖስ ምቹ ገዳም የለም። በውሃው ልትሉት፣ በጸበሉ ልትሉት፣ በትምህርት ቤት ልትሉት፣ በሰው ሀብት ብዛት ልትሉት ደብረ ሊባኖስ እግዚአብሔር የባረካት ገዳም ናትና ደብረ ሊባኖስም ዳሯን እሳት ማዕሯን ገነት አድርጎ ያኖርል። ደብረ ሊባኖስ ሁላችን መመኪያ ናት። ደብረ ሊባኖስ ከምርኮኝነት የምንድንባት ዛሬ በዓለም ያለው ሁሉ አሁን ዛሬ የምንቷቸው ያሉ ብቻ አይደለም። ተምረው የሄዱ ከተለያየ አካባቢ ከምስራቁ፣ ከምዕራቡ፣ ከደቡብ መጥተው እያገለግሉ ነው ያሉ። የጻድቁ ልጆች በረከት ያልተለያቸው፣ የጻድቁ ልጆች ያልተለያቸው በአገልግሎታቸው ተከብረው ተፈርተው የሚኖሩ ናቸው። ይህ የተመሰገነ የጻድቁ ልጅ መሆናችን እግዚአብሔርን እናመሰግነዋለን። አስተያየታችሁ ከዛ ወጡ ተዟዟሩ። ጊዜው ሲደርስ ግን አሁንም በፈቃደ እግዚአብሔር ወደዚህ ወደ ተከባሩ ምን የሚመንፈስ መጣ። ልጆች ያስተማርካቸው በእምነት ያጸናቸው ያ ጠላት ማርኳቸዋልና ወደ ተማረኩ ልጆች ሂድ። ቦታው ጠንቋይ ከተመበት ጣዖት የበዛበት የነበረ ቦታ ከዚህ የተዟዟሩ ሳሉ መቼም ሁሉ የሚያስፈልገው በልጅነት ነው። ወጣቱ በልጅነት ስላሉ አሁን ከደም በኋላ ካረጃችሁ በኋላ ሆኖ ለመንቀሳቀስ እንኳን እያቃጠኝ ነው። እየደረቀ ጉልበቱ እየገረደ ይህ ያስተምራል። ተክለ ሃይማኖትም አንደኛ በትምህርት
ተዋሪ ናቸው። የላምና የጣም አይሆኑም። የሚገርመው የተክለ ሃይማኖት ጸጋ የፈውስ ዕድል አለ። ግን በሥራ ነው። በተለይ በዚህ በጋስጫ በጸሎት ምታያል እያሉ ብዙ ስራ ሰርተዋል። እንጨት ይሰብራሉ፣ ውሃ ይቀዳሉ፣ ወፍጮ እህል ይፈጫሉ፣ ያወርታሉ፣ ይጋግራሉ፣ እንጨት ይሰበስባሉ። እንደውም እንጨት ሲሰበስቡ እንጨት ተሸካሚዎቹ ይህን ሰውዬ ምን አመጣብን እያሉ ያማሩ። ለበጸሎት የሚቻል እንዲህ ያለ ሰይጣን ለተክለ ሃይማኖት ታዟል። ገዳሙን ያስቸግር የነበረ ሰይጣን ለተክለ ሃይማኖት ተንበርክኳል። ዛሬ በጻድቁ አዝኖ ጠላትን ሁሉ ያጥፋልን። እግዚአብሔር የሥጋን የነፍስንም ጠላት እግዚአብሔር ያስወግድልን። ሰላም ሆነን እንድንኖር የቅዱስ አምላክ ተክለ ሃይማኖት አምላክ ሁላችንን ይርዳል። ይህን እያደረጉ መጡ፣ ተዛዙ። ይቺ ግራሪያት ዛሬም ግራሪያ ይባላል። ሲደክማቸው ምን አሉ? አይ ይህ ደግሞ ጠቅሞ አቅም ያልፈቀደ አንድ ቦታ ወስኜ እኖራለሁ እነሱ ወወጣ ነገር ለሐዲስ ከመዘይ ዛሬ እንደሚጀምር ሰው አዲስ ጦታ ስራቸው ሲጀምሩ ምንድን ነው ያሉ? ይህ መዝሙር ዳዊት ላይ ያለው ወይቱ ጎኖ አመላ አግኝቼ ለዓይኖቼ እንቅልፍን አልሰጥም፣ ወይ ንቃተ ለቀራንብት ለዓይኖቼም ድንፋትን አልሰጥም፣ ወይ ረፍት ለመላትነቴ ለጉንጮቼ ረፍት አልሰጣቸውም፣ በእንባ አጥባቸዋለሁ። እስከ ረፍት መካኖ ለእግዚአብሔር ወማኅደሮ ለአምላክ ያዕቆብ ያዕቆብ ፈጣሪ ሆነ ማደሪያ እስከማገኝ ድረስ እቆያለሁ አገለግላለሁ አሉና 8 የብረት ጦሮች አሰሩ። ስንት የብረት ጦር አልኳችሁ? ዘመና ቤተት መልክ እንድታሰሩ አልኳችሁ። በቁጥሩ እንኳን ያሉ ስንት ጦር ነው ያልኳችሁ? 8 እንደይደጉት አስጋቡ ለወልቆን 8 በቁጥር 8 የሆኑ ሰውነታቸው 2 በፊት 2 በኋላ 2 በግራ 2 በቀኝ በርታያ ነው። አዲስ ገር ማለት ነው። ግን ቢያንስ ወደ 80 ዓመት አገልግለዋል። ወንጌል አገልግለዋል። ከዛም በኋላ ማቀኛ ነው ደብረአቱን በቁመታቸው መቀመጥ የለ፣ ወገብ ረፍት የለ፣ መኝታ የለ። ለ22 ዓመት የፀሐይ ብርሃን ሳያው ዛሬ አሁን በዓለማችን ላይ ብዙ ሰው የፀሐይ ብርሃን ይፈልጋል ይላሉ። ቫይታሚን ዲ ብዙ ሰው በተለይ በአዲስ አበባ ብዙ ሰው ሲታይ ችግሩ ምንድነው? የቫይታሚን ዲ እጥረት የፀሐይ ሙቀት እጥረት እየተባለ ነው። ተክለ ሃይማኖት ግን ለ22 ዓመት አይደለም የፀሐይ ብርሃን ከቆሙበት ሳይቀመጡ ሳያድሩ በጋ ክረምት ሌሊት መዓልት ሳይሉ ቆዩ። አይናቸው ግን አልተመለሱም። አይኖራቸው አልተመለሱም። ልክ 22 ዓመት ሲኖራቸው ሲመላቸው የቀኝ እግራቸው ተቆረጠ። ደቀ መዛሙርቶቻቸው ሰብስበው በንጹህ ጨርቅ ከመንበሩ ስር አስቀመጡ። ከዛም በኋላ ከ22 ዓመት በኋላ 7 ዓመት በአንድ እግር ቆመው አገለገሉ። አስተያየት ተከፈተ። ዋጋውን በግልጽ ይሰጣል። ዛሬ የተክለ ሃይማኖት ገዳም የተገኘው በግልጽ በአገሪቱ የተገኘ ሀብት ነው። በጦር የተገደበ አይደለም። በጉልበት የተገደበ አይደለም። በማንኛውም ነገር የተገደበ አይደለም። በአገልግሎት በቃል ኪዳን የተገደበ ንጹሕና ንጹሕ የሆነ ገዳም ነው። ልጆችን እንደ ባህር አሸዋ አበዛልሃለሁ፣ እንደ ሰማይ ኮከብ አበዛልሃለሁ፣ ነገሥታት ይሰግዱልሃል፣ በአንተ ገዳም የካህናት እጥረት የለም ብሎ ቃል ኪዳን ሰጥቶ ዛሬ የካህናት እጥረት የለም፣ የምግብ እጥረት የለም። ይህ የተመሰገነውን ገዳም ለዚህ አበቃለሁ እና ይህን አደረገ። ከ29 ዓመት በኋላ አረፉ። ዞሮ ዞሮ ዛሬ የምናከብረው በዓል ያቺ የተቆረጠች እግራቸው ምክንያት በማድረግ ነው። በድካም የተቆረጠች እግራቸው በጦርነት አይደለም፣ በጠላትም አይደለም፣ በቁመተ ሥጋ ብዛት እግሬ የተቆረጠ ከይሁዳ ምን እጠብቃለሁ? እረፍ አላሉም። ቀጠሉ።
አያስደሰትም። ዋጋን በመክፈል ዛሬ እኛ በጻድቁ ቃል ኪዳን የተገኘን የጻድቁ የዋጋ ልጆች ነንና እስከ መጨረሻው በጻድቁ ቃል ኪዳን ጸንተን እንድንኖር የጻድቁ አምላክ ሁላችንን ይርዳን። ሀሳባችሁ የተሟላ ይሁን። ገዳሙን ማህበሩን አርጅቱን ይጠብቅልን። ተክለ ሃይማኖትን ደብረ እንዳይን ብለን ይጠብቅልን። እግዚአብሔር መእተን ጸበል ጠእተን ተጠምቀን እምነቱን ተሻሽተን ወደ መማሪያችን በሰላም እንድንመለስ የሁላችን አምላክ መልካም ፈቃዱ ይሁንልን። ለስብሐት ለእግዚአብሔር። ይቆየን።